ሁለተኛው ጥያቄ ደግሞ አሁን ብዙ ጊዜ እየተመለከትኩ ስለሆነ ነው ኦንላይን ላይ አሁን አብዛኛው እንትኖች የኦንላይን ማጋባት ምናምን ተጀምሯል እና ይሄ ነገርስ እንዴት ይታያል? እሺ ኦንላይን ላይ ማጋባት ይሄ ጥሩ ነገር አይደለም። ይሄ ጥሩ ነገር አይደለም። ያመጡና ገስት ላይ ማንነዎች ልጅ የሚፈልግ ይባላል። ትገባለች እሷ። ከዛ በኋላ እኔ እፈልጋታለሁ ብሎ ይገባል፣ ያስገቡታል። ከዛ በኋላ በውስጥ ተገናኘሏቸው። ከዛ በውስጥ ሌላ ሀገር ውስጥ ሊያው ይችላል። ይሄ ጥሩ አይደለም። ስለዚህ ይሄ አይቻልም፣ አይሆንም። ወደ ክፉ ነገር ሰዎችን መምራት ነው። ስለዚህ ተው። ትዳር በቤተሰብ ሲሆን ነው ደስ የሚለው። አላህ እንደተናገረው በቁርአን ላይ ፈንኪሑሁነ ቢኢዝኒ አህሊሂን ይላል። ሴቶችን በቤተሰቦቻቸው ፈቃድ አግቧቸው ይላል። ሴት ልጅ የቅሬ ጭልፋ አይደለችም። ሰው ዝም ብሎ የሆነ ቦታ ሄዶ አንጠልጥሎ የሚወስዳት በክብር በቤተሰብ ነው እስላም ያስቀምጠው ህግና ስርዓት አለ። እሺ ይሄን ይመስላል። አንድ የመጨረሻ ጥያቄ ብዙ ጊዜ እንትን ስለምትል አሁን ለምሳሌ አሁን ካለህበት የአረብ ቤቶች ለመውጣት አብዛኛው ጊዜ እሺ ስለማይሉ በዛ ነገር ላይ ዋሽተህ ሳያመኝ አሞኛል ብሎ ምናምን እንደዚህ መውጣት ይሄ ነገርስ እንዴት ይታያል? ካልተመቸኝም ብለህ መውጣት ነው። ካልተመቸኝም ብለህ አትዋሹ። ነገር በህይወታችሁ ላይ አደጋ የሚጥልባቸው ነገር እስካልሆነ ድረስ ለትንሽ ለትልቁ ዝም ብሎ ማዋሸት ተገቢ አይፈቀድም። እና ያላመማችሁን አሞኛል ማለት አስፈላጊ አይደለም። ካልተመቸ ከዚያ ስራ ለመውጣት በግልጽ ነገር ነው። አይናተች ደሞዙ አንሶፍ ከሆነ ለምሳሌ የምትከፈለው 10 ሺህ ሪያል ከሆነች ካነሰች እኔ 20 ሺህ ሪያል ካላደረክልኝ አልሰራም እዚህ ብለህ በግልጽ ነገር ነው። ከተመቸ ጨምሮ ከተሰራል፣ ካልተመቸ ሌላ ቦታ ነው እንጂ አትዋሹ። ማሸት አይደለም። እሺ ኡስታዝ ጀዛከላ አላህ ይጠብቅ፣ አላህ ይጨምርልህ። እሺ ወደ መስጂድ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነበር? ሰላም ነው? ሰላም ነው አልሐምዱሊላህ። አዛን ብሏል እዚህ። እሺ አንድ ጥያቄ ብቻ ከሆነ አስተናግድ። ያው እኔ መስማትም ፈልጌ ነበር፣ ያው ለሆነ ነገር ስለፈለኩኝ መስማትም መማርም ፈልጌ ነበር። ያው እሺ ሌላ ጊዜ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛህራና እንጀራሉ እንቀጥሉላችኋል እነሱ ኢንሻአላህ። ዛህራ ነሽ አይደል? አራዲ ብገባ ነው እሱ ምን ነው አለ ወረመስቲደሽ እሺ ዛህራ ነው እያለች ነው ማለች በህይወት ይገርማል። እሺ ያጋ ምንድን ነው? መጀመሪያ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ነው የምወደው ወንድሜ፣ ወላሂ በጣም ነው የምወደው። የሆነ ጥያቄ ነበረኝ። እሺ እሱ እኔ ዩሮፕ ነው የምኖረው ታውቃለህ። በዚህ ሰላት ላይ በጣም ተቸግሬያለሁ። እሺ እና እኔ የምሰራበት ቦታ እንደ ኢትዮጵያ ለምሳሌ እኛ ሀገር አሁን ዙሁር እንደ ኢትዮጵያ 6 ሰዓት ተኩል ላይ ነው። በመስጊድ በጀማ ነው ሰግጄ የምገባው። ስራ በ8 ሰዓት ተኩል ነው ጀምሮ እንደ ኢትዮጵያ ማለት ነው። ከዛ አስር ደግሞ 9 ከ10 ምናምን ነው የሚገባው። እኔ ደግሞ እዛ ስሄድ 8 ተኩል ላይ አስሩም ሰግጄ ገባለሁ። እና አረቦቹ ምናምን እንደዛ ነው የሚያደርጉት። እኔም እነሱን ተከትዬ እንደዛ ያደርግ ነበረ። ከዛ አሁን እንደዛ አይቻልም ምናምን የሚል ነገር ሰማሁ። እንዴት ላድርግ እስቲ? እሺ በዛው ባለበት ሀገር ወቅቱንና ጊዜውን ጠብቆ አዛን የሚደረግበት መስጂድ ካለ በዚያ ነው መስገድ ያለባችሁ። መስጂድ ከሌለም በዚያው ባለበት ሀገር ነው እንጂ ወቅቱ የሚወሰነው በሌላ ሀገር በምትኖርበት አይደለም፣ በሌላ ሀገር በሚኖሩበት አይደለም። እንደዚያው እንደ ሀገሩ ወቅትና ጊዜ በዚያ ነው መስገድ ያለብህ። የአምስት ወቅት ሶላት ጊዜያቶች ጠብቀው የሚሰግዱባቸው ጊዜያቶች በእነዚያ ወቅት ነው መስገድ ያለባቸው። አዎ እንደዛ ነው፣ ግን አይፈቀድልን። አሁን እንደ ስራ ከጀመርን ስለማይፈቀድልን ሰግጄ ነው የምገባው። እሺ ወንድም ከስራቸው ጋር የሚጋጭ የሆነ ስራ ካለ ማን ነው ከሶላታቸው ጋር የሚጋጭ ስራ ከሆነ አንደኛ የመጀመሪያው መንገድ ምንድነው? አሰሪያቸውን ማስፈቀድ፣ ጊዜውን ጠብቀን እንድንሰግድ ይፈቀድልን ብላችሁ ከፈቀደላችሁ እሰየው። እምቢ ካለ ግን
የሶላትን ጊዜያት እያሳለፋችሁ መቆየት የለባችሁም። ሌላ ስራ መቀየር ነው ያለባችሁ። ከሶላታችሁ ጊዜ ጋር የማይጋጭ የሆነ ስራ እንደሆነ ብላችሁ ፈልጉ። ከዛ በኋላ የአላባን ኮፍያ ከላይ ካደረጋችሁ በኋላ መነጽራችሁ እንደዚህ መልበስ ማለት ነው። እሺ ወላሂ ስራ እንኳን ሌላ አይገኝም። ግን ከዚህ በፊትም ጠይቄ ነበረ። የሆነ ስራ ነበረኝ እዛ አሳማ ምናምን እንትን ስለሚሉ አይቻልም ምናምን ብለኝ ነበረ። ትቼ ይሄን አገኘሁ። ይሄ ደግሞ ሰላት አይፈቅዱም ሰዎቹ፣ አይፈልጉም። ካፊሮች ናቸው፣ አይፈቅዱልንም እኮ ወንድም። በቃ ካልፈቀዱ ሌላ ስራ በፈልግ ነው እንጂ እኔ የሶላትን ጊዜ እያሳለፍክ ቆይ ብዬ አልመክረም። የሶላትን ጊዜ ጠብቀህ ከሶላት ጋር የማይጋጭ የሆነ ስራ እንደምንም በፈልገህ እንድትሰራ ነው እኔ የምመክርህ። እሺ ግን ዙሁር ላይ ሰግጄ መግባት አልችልም። ወቅቱ ሳይደርስ አዛን ሳይባል በፊት ቀድሞ መስገድ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሶላትን ጊዜውን ጠብቃችሁ ስገዱ ብለው ተናግረዋል። ከሶላት ጊዜው ሳይደርስ በፊት ቀድሞ የሰገደ ሰው ሶላት ውድቅ ነው የሚሆነው። ፈመን ሰላ ቀብለ ዱኹል ወቅቲሃ ያዕኒ ፈሶላቱሁ ባጢላ ኢዛ ካነ ሙተዓሚደን። እሺ አውቆ ሰውየው የሶላትን ጊዜ ሳይደርስ በፊት ቢሰግድ ሶላት ውድቅ ነው የሚሆነው። እሺ ጀዛከላህ፣ አመሰግናለሁ። መርሐባ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኡስታዝ አላህ ይጠብቀ። የኔ ጥያቄ ሁለት ጥያቄ ነበረ። እሺ የመጀመሪያው ጥያቄ አሁን ለምሳሌ እዚህ አረብ ሀገራት ላይ የኢትዮጵያን ግሩፕ በሚል ዋትስአፕም ሆነ እንትን ላይ አለ እና እዛ ግሩፕ ላይ ያለበት አካባቢውን ስራ ክፍት ቦታ ካለ እንደዚህ ስራ አለ ምናምን ተብሎ ተነግርና ከዛ ላይ ኮሚሽን መቀበል እንዴት ይታያል? ስራ ያስገባበትን ስለሰዎች እንትን ብትል ችግር የለውም። በመጠኑ ልክ ብትቀበላቸው፣ ከልክ በላይ እንዳትቀበል። ከልክ በላይ እንዳትቀበላቸው። አንተ ስራ አስፈልገህ ከዚያ በኋላ ወደዚያ ስራ እንዲገቡ ብታደርግ የልፋትህን የድካምህን በልኩ ብትቀበል ችግር የለም። እሺ ብላዘር፣ ሁለተኛ ይቅርታ ጥያቄ መጠየቅ ይቻላል? ከነሱ መካከል እንዴት እነሱ ሊመርጥ? እኔ ሙስሊም ነኝ እና ከነሱ መካከል እነሱን ልዩነት አድርጎ ሊመርጥ የቻለበት ምክንያት ምንድን ነው? ከብዙ ነብያት መካከል ነቢያችን መሐመድ እነሱ ሊመርጥ ከብዙ ነብያቶች መካከል እነሱ ሊመርጥበት የቻለበት ምክንያት ምን ዲፈረንት አለው? በእነሱ ላይ አብዛኛውን ብዙ ሙስሊሞች ሶላት የምናወርደው በነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነው እና በነዚያ ነብዮች ለምን ሶላት አይወርድም? እናወርዳለን አልኩህ። በእርሳቸው ላይ እናወርዳለን። ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ሐዲስ ላይ ነብያቶችንም ሲያነሱ ጊዜ ሶላት ያወርዱላቸው ነበር። ራሳቸው ቃል በቃል ሰለላሁ ዐለይሂ ወሰለም ይሉ ነበር። እሱ ከሆነ ጠይቀህ ጥያቄ እሺ ሁለተኛ ጥያቄ መጠየቅ ይቻላል? ማለት እኔ አሁን ግልጽ የምታደርግልኝ ነገር እነሱን ሶላት ያወርዳል፣ ሶላት ይወረዳል። ብዙ ጊዜ እነሱን ስም እንትን ላይ ዳዕዋ ላይ እንትኖች ላይ ብዙ ጊዜ እንትና አንልም እኔ ሁሌ እዚህ ስናገር ዒሳንም ሳነሳ ሙሳንም ሳነሳ ዝም ብዬ በከንቱ አላነሳቸውም። ለእነርሱ ሶላት እናወርዳለን። በአጭሩ ዓለይሂ ሰላም ማለትን ትችላለህ። ዒሳ ካልኩ በኋላ ዓለይሂ ሰላም እላለሁ። አስተውላችሁ ከሆነ ሁላችንም እንደዛ እንላለን። ስለዚህ ነቢያቶችን በምናነሳቸው ጊዜ በጣም እንወዳቸዋለን፣ በጣም እናከብራቸዋለን። የአላህ ሰላም በእነርሱ ላይ ይስፈን እንላለን። ዒሳ ይህን ነገር አመላክቷል። በሱራ መርየም ላይ ወሰላሙ ዓለየ ይላል። ስለ የሕያም አላህ ስብሓነሁ ወተዓላ ወሰላሙን ዓለይህ ብሎ ተናግሮላቸዋል። አላህ በቁርአን ላይ በየሕያ ላይ ወይም በዮሐንስ ላይ የአላህ ሰላም ይስፈን እያለ ይናገራል። ዒሳም በእኔ ላይ የአላህ ሰላም ይስፈንብኝ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ነቢያቶችን ሲያነሱ ጊዜ ሰላዋትን ያወርዱላቸዋል። እኛንም ልክ እንዲሁ በነቢያቶች ላይ ሰላዋት እንድናወርድ መክረውናል። ኦኬ ከነሱ መካከል
እነሱን ይብልጥ እንትን ማለት ይቻላል ማለት እነሱ አሉ እሱ ነብዮች አሉ እነሱ ነብዮች አሉ እነሱን በነብያችን ላይ ዲፈረንት ማድረግ ይቻላል። የበላይ አለ ምሳሌ ከነብዮች የበላይነት አለ። እሺ لا نفرق بين احد من رسله ከመልእክተኞቹ ከነብያቶቹ አንዳቸውንም እንኳን አንነጥልም ይላል አላህ በቁርአን ላይ። ይሄን እንድናምን ያዘናል ማለት ሁሉም ነብያቶች ከአላህ ዘንድ የተላኩ ነብያቶች ናቸው ብለን እናምናለን። እና መበላለጥ አለ ወይ በመካከላቸው ከተባለ አዎ መበላለጥ አለ። መላእክቶች ራሱ ይበላለጣሉ፣ ነብያትም ይበላለጣሉ፣ ሰዎችም ይበላለጣሉ። ተራው ሰው መላእክቶች እንደሚበላለጡ አላህ ሱብሓነሁ ወተዓላ ነግሮናል። መላኩ ጅብሪል ዓለይሂ ሰላም ሁወ አፍደሉል መላኢካ። መላኩ ጅብሪል እነ ሚካኤል እነ መለኩል መውት እነ ኢስራፊል እነዚህ በላጭ ናቸው ከሌላው መልአክ። ልክ እንዲሁ ነብያቶች ይበላለጣሉ። አላህ ሲናገር በቁርአን ላይ ወለቀድ ፈضልና ባዕض ነቢይን ዐላ ባዕድ ይላል። ከፊል ነቢያት ከከፊሉ ይበልጣሉ ብሎ ተናግሯል። ትልከ ሩሱሉ ፈضልና ባዕضሁም ዐላ ባዕድ አለ። እነዚህ መልእክተኞች ከፊል ከከፊሉ ይበልጣሉ አለ፣ ይበላለጣሉ። ልክ እንዲሁ ሰዎችም ይበላለጣሉ። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ኡላኢከ ሁም ኸይሩል በሪያ አለ። እነዚያ አምነው መልካምን የሰሩ ሰዎች እነርሱ በላጭ ፍጥሮች ናቸው አለ። ኢነ ለዚነ ከፈሩ ሚን አህሊል ኪታቢ ወልሙሽሪኪነ ፊ ናሪ ጀሃነም ኻሊዲነ ፊሃ ኡላኢከ ሁም ሸሩል በሪያ ይላል። እነዚያ የካዱት ከአይሁድ ከክርስቲያንም ከሌሎችም አጋሪዎች ሁሉ እነርሱ ደግሞ የፍጥረት ሁሉ መጥፎች ናቸው ብሎ ተናገረ። አማኝ በላጭ ነው። ኩልሃል የአማኝና ከሃዲ ሰው እንደሚበላለጠው ሁሉ አማኝ ከጌታው ዘንድ ከከሃዲ በላጭ ነው። ልክ እንዲሁ ደግሞ ነቢያቶች እርስ በርሳቸው ይበላለጣሉ፣ መላእክቶችም ይበላለጣሉ። ታዲያ ከሁሉም ነቢያት በላጭ ማን ነው ከተባለ 5 ነቢያት ማንም ነቢይ ደረጃቸውን አይደርስባቸውም። ኡሉል ዐዝም የሚል መጠሪያ አላቸው። አንደኛ ነቢ ሰለላሁ ዐለይሂ ወሰለም፣ ሁለተኛ ኢብራሂም፣ ሶስተኛ ሙሳ፣ አራተኛ ዒሳ፣ አምስተኛ ኑህ። እነዚህ 5ቱ ነቢያቶች ሁሉም ነቢያቶች እነዚህ ከሁሉም ነቢያት በላጮች ናቸው። ከነዚህ ከሁሉም ይበልጣሉ። ከነዚህ ደግሞ ከሁላቸውም በላጭ መካ ውስጥ ማን ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ለምን ከተባለ የበለጡበት ምክንያት አላህ ነቢያችን ሰለላሁ ዐለይሂ ወሰለም ከሁሉም ነቢያት እንደሚበልጡ ማስረጃ ላይ ቃል ነው። ሰለላሁ ዐለይሂ ወሰለም ፈድልቱ ዐለል አንቢያኢ ሚን ቀብሊ ቢኸምስ ካነት አልአንቢያኡ ሚን ቀብሊ ቱርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላሁ ኢለ ናሲ ካፋ። ነቢያችን ሰለላሁ ዐለይሂ ወሰለም ከእኔ በፊት ካለፉት ከነቢያት በ5 ነገር በለጥኩኝ አሉ። አንደኛ ምንድነው? የቀደሙት ነቢያት ለህዝቦቻቸው ብቻ ነበር የሚላኩት፣ እኔ ግን ለዓለም ህዝብ ነው የተላኩት አሉ። ለአንድ መንደር የተላከ ነቢይና ለዓለም የተላከ ነቢይ ኃላፊነታቸውም እኩል አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ከሁሉም ነቢያት አንድ የበለጡበት ይሄ ነው። ሙሳ ወዴት ነው የተላከው? ለእስራኤል ሰዎች። ዒሳ ወዴት ነው የተላከው? ለእስራኤል ሰዎች። ዩሱፍ ወዴት ነው የተላከው? ለግብፅ ሰዎች። ኢብራሂም ሁሉም እንዲሁ ለአካባቢያቸው ሲላኩ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ለዓለም ህዝብ ነው የተላኩት። ዒሳን ብንወስድ ለምሳሌ ወዴት ነው የተላከው? ራሱ ሲናገር ወይ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም፣ እናንተ የእስራኤል ልጆች ሆይ እኔ ለእናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው። ለማን? ለእስራኤል ሰዎች። አላህ ወዴት እንደላከው ዒሳን ሲነግረን ምን ይላል? ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛ ነው እያለ ይገልጸዋል። በሌላ ቦታ ላይ ምን ይላል? ወለማ ضرب ابن مريم مثلا اذا قومك منه يصدون وقالوا آلهتنا خير ام هو ما ضربوه لك الا جدلا بل هم قوم خصمون ان هو الا عبد انعمنا عليه وجعلناه مثلا لبني اسرائيل። ስለ ዒሳ ሲናገር አላህ ምን ይላል? እርሱ ለእስራኤል ልጆች ተምሳሌት አድርጌዋለሁ እያለ ይናገራል። ለማን? ለእስራኤል ልጆች። ስለዚህ ለአንድ አካባቢ ለአንድ ህዝብ ነበር የተላኩት። ወደ ገዛ ወገኖች መጣ ነው ወገኖች ነው የተላከ። ኢየሱስ ክርስቶስ ምን ይላል መጽሐፍ ቅዱስ ላይ ሲናገር እኔ ከእስራኤል ቤት ሆነው ለጠፉት በጎች በቀር አልተላኩም ማለት። ስለዚህ ለአንድ አካባቢ ነው የተላከው። ነብዩ ሰለላሁ ዐለይሂ ወሰለም ለማን ነው የተላኩት ከተባለ ለዓለም ህዝብ ነው የተላኩት። ማስረጃ ቃለ ሱብሓነሁ ወተዓላ አለ ነብዩ ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት እዝነት አድርጌ ነው የላኩህ አላቸው። ለማን? ለዓለማት። በሌላ ቦታ ላይ ምን ይላል? ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዐን አለዚ ለሁ ሙልኩ ሰማዋት ወልአርድ ላ ኢላሃ ኢላ ሁወ ዩሕዪ ወዩሚት ፈአሚኑ ቢላሂ ወረሱሊሂ ነቢይ ልኡሚይ አለዚ ዩእሚኑ ቢላሂ ወከሊማቲሂ ወተቢዑሁ ለዐለኩም ተህተዱን ይላል። ሙሐመድ ሆይ ለሰዎች እንዲበላቸው እኔ ወደ ሁላችሁም አጠቃላይ የተላኩላቸው የአላህ መልእክተኛ ነኝ በላቸው ይላል። ለሰዎች ሁሉ ማለት ነው። በሌላ ቦታ ላይ በሱረት ሰበእ ላይ አላህ ሱብሓነሁ ወተዓላ ሲናገር ይላል ወማ አርሰልናከ ኢላ ካፈተን ሊናስ በሽረን ወነዚረን ወላኪነ አክሰረ ናስ ላ ያዕለሙን ይላል። አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይገልጻቸዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በልጠዋል በዚህ እና በሌሎች ምክንያቶች ይህን ይመስላል።
እና መበላለጥ ያለ ነው። መላእክቶችም ልክ እንዲሁ ይበላለጣሉ፣ ነቢያትም ይበላለጣሉ፣ ሰዎችም ይበላለጣሉ። ይሄን ይመስላል። ሰላም አለይኩም። እሱ እንዴት ዋላችሁ? ሰላም አለይኩም። አለይኩም ሰላም። ሰላም ነው። ደህና ነኝ አልሐምዱሊላህ። አለን አልሐምዱሊላህ። አርካኑል ኢማን፣ አርካኑል እስላም፣ አርካኑ ሰላት አላውቅም። እሱን ብታስረዳኝ ደስ ይለኛል። እስልምና ከተቀበልኩ 2 ወር ነው፣ ግን ያን እስካሁን እንትን አላልኩም። እሺ ወንድሜ፣ ከላይ ዛህራ የምትሏት ትታያለች? አዎ፣ ግን ቴሌግራም የለኝም። የሆነ አመቻችና እስላማዊ ትምህርቶችን መቀጠል አለብህ። አሁን እዚህ በምነግርህ ብቻ ሳይሆን ለሁል ጊዜ ቀጣይነት ያለው ትምህርት እንድትማሩ ፎሎ አድርጋትና እስልምና ተቀበላችሁ ትምህርት ያልጀመራችሁ ካላችሁ የወንዶችም የሴቶችም የሚማሩበት ግሩፕ አላቸው። ዛሬም ፎሎ አድርጋትና በውስጥ ወደ ግሩፕ ታቀላቅላቸዋለች። እስልምና ተቀበላችሁ ወደ ትምህርት ገበታ። ሰላም አለይኩም። በውስጥ ይጻፍልኝ። ኦኬ እሺ። አርካኑል ኢማን የእምነት ማዕዘናቶች 6 ናቸው። ሰላም አለይኩም። الإيمان بالله سبحانه وتعالى، وكذلك الإيمان بالملائكة، وكذلك الإيمان بكتبه سبحانه وتعالى، وكذلك الإيمان يعني برسله، وكذلك الإيمان بالقدر خيره وشره كل من الله سبحانه وتعالى، وكذلك الإيمان باليوم الآخر، وكذلك الإيمان بالقدر. سدستوچ የእምነት ማዕዘናቶች እነዚህ ናቸው። በአላህ ስብሐነሁ ወተዓላ ማመን፣ አንተ ምን ቢላህ ወመላኢከቲሂ በመላእክቶች ማመን፣ ወሩሱሊሂ በመልእክተኞች ማመን፣ ወክቱቢሂ በመጽሐፍቶች ማመን፣ ወቢልየውሚል አኺር በመጨረሻው ቀን ማመን፣ ወቢልቀደር በቀደርም ማመን። ልክ እንዲሁ ይሄ ነው። እሺ ሌላኛው አርካኑል ኢስላም እስልምና። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ፣ ጠይቄ መጣት ይችላል ኡስታዙስ? እሺ ጥያቄ አለ። እሺ አመሰግናለሁ። የሆነ ጓደኛዬ የጋራ እቃ ነበረን። አሁን ጓደኛዬ በህይወት የለም፣ ቤተሰቡን አላውቅም። ያን እቃን የመሸጥ ፈልጌያለሁ። የእሱን ድርሻ እንዴት ማድረግ ነው የምችለው? ልጁን እንደምንም ብለህ ለማግኘት ሞክርና ስለ እቃው ተነጋገሩ። በህይወት የለም ልጁ። ኦኬ ሞቷል ልጁ። እንደዛ ከሆነ ከቤተሰቦች ጋር ተገናኝ እና የእሱን ሐቅ መልሰህ ከዚያ በኋላ ያንተ የሚደርስህን መሸጥና መጠቀም ትችላለህ። የእርሱን ቤተሰብ ነው። ቤተሰቦቹን አላውቅም፣ ይለያያል። ሀገራችን ኢትዮጵያዊ አይደለም። ኦኬ እነሱን ማግኘት አትችልም? አዎ ቤተሰቦቹን ማግኘት አልችልም። እንደሱ ከሆነ ያንተን የድርሻህን ሽጠህ መጠቀም ትችላለህ። የእርሱን ድርሻ ደግሞ በእሱ ስም ሰደቃ አድርግለት። ብዙ ብር ነው በስሙ ሰደቃ ማድረግ ይችላል? አዎ ለቤተሰቦች ከቤተሰቦችህ ድሃ የተቸገረ ካለ ከነሱ ጀምረሽ አጎት አክስት ምናምን ካሉ ከኔ አዎ ይቻላል፣ ችግር የለውም። ሰደቃ የግዴታ ከሩቅ መሆን አይጠበቅም። ከቅርብ መጀመር ያለባችሁ ነብዩ ሰለላሁ ዐለይሂ ወሰለም ወብደእ ቢመን ተዑል አሉ። ከቅርብ ዘመዶችን ከምትቀልባቸው ሰደቃን ጀምራሉ። አጎት አክስት ምናምን ካሉ የተቸገሩ በህይወት ደካማ ይሆኑ ካሉ ለነሱ በሰደቃ መልክ ሲባቸው ይችላሉ። እኔ ቤተሰቦች እንኳን የሉም። በቃ በሌላ ሰው ሰደቃ ማድረግ ይችላል። በብሩ በድርሻው ሁሱ ኤምባሲ ሂዶ እኮ መጠየቅ ይችላል። የልጁ ፓስፖርት እና ምናምን ካለው የሀገሩ ኤምባሲ ሂዶ ቤተሰቦቹን ሊያገኙለት ይችላሉ። ነገር ካለ ቢሆን መልካም ነው። ቤተሰብ ካሉት አንድ ሰው ንብረቱን ሳይጠቀምበት ቢሞት ቤተሰቦቹ ናቸውና የሚወርሱት። ወደ እነሱ ማስተላለፍ የሚቻልበት መንገድ ካለ እኔ መጠቀም አልችልም አይደለም ማለት አንተ ደሃ ከሆንክ ነው መጠቀም የምትችለው። አንተ የሰው ሐቅ እጅህ ላይ ብታገኝ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ያ የሰው ሐቅ ባለቤቱ እስኪመጣ ድረስ ለዓመት ያክል ጠብቀዋል። ካልተገኘ የዛኔ ሰውየው የተቸገረ ከሆነ የተራበ ከሆነ የተጎዳ ከሆነ በህይወቱ በሰደቃ መልክ በእርሱ ላይ ይውላል ያ ነገር። እርሱ የተሻለ ህይወት ያለው ከሆነ ደግሞ መጠቀም አይችልም። ከእርሱ በታች ለሆኑ ለተቸገሩ ለድሃዎች ነው የሚሰጠው። እሺ አመሰግናለሁ። እሺ እሱ የሚነግረን አዳምጠው። ከተቻለ ለቤተሰቦቹ የሚሰጥበት መንገድ ካለ
እንጀራ ይንገራህና የሞክርላቸው። ምናልባት ቤተሰቦቹ የተቸገሩ ሊሆኑ ይችላሉ። ያን ነገር ይጠቀሙበት ዘንድ ማለት ነው። ኤምባሲ ላይ ሂዶ ፓስፖርት ካለው ለኤምባሲው ነገሩን ካወቀ ለምሳሌ ህንድ ከሆነ ወይ ፓኪስታኒ ከሆነ እነሱ ለምን አድራሻ ይነግራቸዋል፣ ቤተሰቦቹ ጋር ያገናኝ እንደሰማችሁት። እሺ አዛን እያለ ነው እዚህ። እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኦኬ እስኪ ጨርስ እንጠብቅ። አዛን ጨርስና ትይከና ያ ሰላም